እናቴ ሁልጊዜ ጠዋትና ቀን ቡና ስታፈላ ጀባ ትላለች። ለአባቴና እሷ ጋር ለሚጠጡት ሰዎች አጎንብሳም አሚን ትላለች። ቡና በተፈላ ቁጥር ትልልቅ ሰዎች ሲኖሩ ጀባ ብሎ አሚን ማለት እንዴት ይታያል በሸሪዓው የሚል ጥያቄ ነው። ዲነል ኢስላም የተሟላ ዲን ነው። ነቢ ሙሐመድም አለይሂ ሰላቱ ወሰላም ይሄን ሙሉ ዲን በሚገባ አድርሰው አስተምረው ሄደዋል። የሰው ልጆችን አማኞችን ደግሞ አላህ ተባረከ ወተዓላ ኡድኹሉ ፊስሲልሚ ካፈተን ብለዋል። በሁሉም ጉዳይ ላይ ሁላችሁም ሙሉ በሙሉ ኢስላም ውስጥ ግቡ ብለዋል። ሙስሊሞች እስከሆነን ድረስ የምናደርገው ነገር በሙሉ ኢስላም እውቅና የሰጠው ከቁርአን ወይም ከሐዲስ ማስረጃ ያለው ሱሐቦች፣ ታቢዒዎች ያደረጉት ሊሆን ነው የሚገባው። በአንዳንድ ነገሮች እስላምን፣ ሸሪዓን፣ ዲንን እየተከተለን በሌሎች ደግሞ ከዲን ጋር ግንኙነት ባላቸው ነገሮች ላይ ባህልን ልንከተል ሰዎች ሲያደርጉ ብቻ ስላየን ተከተለን ልናደርግ አይገባም። ዱዓ ትልቅ ዒባዳ ነው። በመሆኑም ዱዓ አደራረግ ላይ ሰዎች አዲስን ነገር ሊፈጥሩ አይገባም። ዱዓን ከቡና መፍላት ጋር ልናያይዘው አይገባም። ቡና ማፍላት የዱንያ ጉዳይ ነው፣ የነፍስ ጉዳይ ነው። ሐላል እስከሆነ ድረስ ሰዎች መብላት መጠጣት ይችላሉ። ነገር ግን የዱንያ ጉዳይ የሆነውን ቡና ማፍላትና መጠጣት የዲንና የዒባዳ ጉዳይ ከሆነው ዱዓ ጋር ያለ ማስረጃ ልናያይዘው አይገባም። ቡና ባፈላችሁ ቁጥር ቡናው ተዋቡ ላሟት እንዲደርስ ዱዓ አድርጉ ብለው ነብዩ አላስተማሩንም። ቡናና መሰል ነገሮችን ባቀረባችሁ ቁጥር ዱዓ አድርጉ አላሉ አለይሂ ሰላቱ ወሰላም። ሁሉን ነገር ነብዩ አስተምረውና የመብላት የመጠጣትን አደብ አስተምረዋል። ምግብ ስንበላ ቀድመን ቢስሚላህ እንድንል፣ በቀኝ እጃችን እንድንበላ እንድንጠጣ፣ ከሰው ጋር በምንበላበት ጊዜ ፊት ለፊታችን ካለው እንድንበላ፣ በምንጠጣበት ጊዜ የሚጠጣበት ዕቃ ላይ እንዳንተነፍስ፣ በጀማዓ የሚጠጣ ሲሆን ከጠጣም በኋላ በቀኝ በኩል ላለው እንድንሰጥ፣ ስንበላ በጋራ ተሰብስበን በጀማዓ እንድንበላ፣ ተበታትኖ መብላት ሱና እንዳልሆነ እንደማያጠግብ፣ አቀማመጥን ሁሉ በተመለከተ ተደግፈን እንዳንቀመጥ፣ ምግቡ ትኩስ ከሆነ ቀዝቀዝ እስኪል ድረስ እንድንጠብቅ፣ በምንበላበት ጊዜ የሚንጠባጠበውን እንዳንተው አንስተን ቢስሚላህ ብለን ጠርገን እንድንበላ፣ ከበላም በኋላ ጣቶቻችንን በምላሳችን እንድንጠርግ ኢላ ገይሪ ዛሊክ አደቦችን አስተምረዋል። ይሄን ሁሉ አደብ ያስተማሩት ነብዩ መሐመድ አለይሂ ሰላቱ ወሰላም ሻይ ስትጠጡ፣ ቡና ስትጠጡ ወይም ለየት ያለ ምግብ ስትሰሩ ጀባ በሉት፣ እንደዚሁ ደግሞ በጀማዓ በጋራ ዱዓ አድርጉበት አላሉ። ምግብ ሲጀመር ቢስሚላህ ነው የሚባለው፣ ሲያልቅ አልሐምዱሊላህ ነው የሚባለው። ከምግብ ጋር ተያይዘው ሊባሉ የሚችሉ አንዳንድ ዱዓዎችን አስተምረውናል። اللهم بارك لنا فيما رزقتنا وانت خير الرازقين الحمد لله الذي أطعمني وسقاني وكفاني إلى آخره። እነዚህን ግን በጀማዓ ብሏቸው አንዱ በድምጽ ዱዓ እያደረገ ሌላኛው ሌሎቻችሁ ቆማችሁ አጎንብሳችሁ አሚን በሉ አልተባል። ከአላህ ውጭ ለማንም ማጎንበስ አይቻል። እንዲህ አይነት ዲን ላይ የሚለጠፉ ቢድዓ አልፎ ሁሉ ሽርክ ደረጃ ሊደርሱ የሚችሉ ተግባራትን ልንጠነቀቃቸው ይገባል።